ሰላም እግዚአብሔር ይብዛላችሁ። ውድና የተከበራችሁ ቤተሰቦችዬ እንዴት ከረማችሁልኝ? እንዴት አላችሁ? እግዚአብሔር ይክበር ይመስገን። እኔ በጣም ደህና ነኝ። በቅድሚያ ከጎን የሆናችሁ ቤተሰቦች ስለምታበረታቱኝ ሁላችሁም እጅግ በጣም አድርጌ አመሰግናለሁ። እንዲሁም አዲስ የምትመጡ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ ለማለት እወዳለሁኝ። ዛሬ ደግሞ የ8 ሰዓት እንጀራ አብረን እንጋግራለን ማለት ነው። ምንድነው የሚባለው? አፍለኛ ማለት ነው። አፍለኛ። እኔ ዛሬ አፍለኛ እንጀራ መጋገር አምሮኛልና አፍለኛ እንጀራ እንጋግራለን። ከዛ ደግሞ ማባያ ቆንጅዬ ሽሮ እንሰራለን። ዛሬ እንግዲህ ያው አንደኛ የጾምም ወቅት ነው። ፈጠን ብሎ የሚደርስልንንም እንጀራ ደግሞ አብረን እንሰራለን። በተለይ ይሄ እንጀራ ለጨጓራ ጥሩ ነው። በጨጓራ የምትታመሙ በቃ አጠቃላይ ከውጭ ከመግዛት ይልቅ ቤታችን ውስጥ በቀላል ዘዴ ሰርተን እንጠቀም። ወደ ስራው አብረን ቤተሰቦች እንግዲህ እዚህ ጋር ማብኪያ አዘጋጅቻለሁ። እዚህ ጋር በመጠነኛ ሳህን እንደዚህ ዱቄት አዘጋጅቻለሁኝ። ዱቄቱን እዚህ ውስጥ ሁሉንም እጨምራለሁኝ። ዱቄቱን ማመስም ትችላላችሁ፣ አለማመስም ትችላላችሁ እንደ ፍላጎታችሁ። እዚህ ጋር ደግሞ ቤኪንግ ፓውደር አለኝ፣ እርሾ የዳቦ አለኝ፣ ትንሽዬ ጨው አድርጌያለኝ ማለት ነው። በትንሿ የሻይ ማንኪያ ሳይሞላ በጣም እርሾ አለኝ። እዚህ ጋር ደግሞ በትንሿ የሻይ ማንኪያ ሙሉ ቤኪንግ ፓውደር አለ። እነሱን እቀላቅላለሁ ማለት ነው። እዚህ ጋር ደግሞ በጣም ያልሞቀ ብርዱን ለቀቅ ያደረገ ያው አሁን እንግዲህ ሙቀት ስለሆነ እኛ ያለንበት ሀገር ውሃ አዘጋጅቻለሁኝ። ሊጡን እንግዲህ እንደዚህ በደንብ አድርጌ በጣም መታሸት ይፈልጋል በነገራችን ላይ ማለት ነው። በጣም መምታት ያስፈልጋል። እንግዲህ በእጄ ደግሞ በደንብ ገብቼ መትቼ እንደዚህ ዘለግ ብሏል ማለት ነው። ያው ከቪዲዮ እንዳይረዝምብኝ ነው ማለት ነው። በእጃችሁ አብኩ ማለት ነው። በእጃችሁ ስሩ። ከዛ ውሃ እየጨመርኩኝ እዚሁ ላይ ነው ማቀጥ ነው ማለት ነው። እስከምፈልገው መጠን ድረስ እንደዚህ በደንብ እያደረግኩኝ በእጄ ለ10 ደቂቃ ያህል መትቼዋለሁ ማለት ነው። ትንሽ ቀጠን ብሏል ማለት ነው። አሁን በእጄ ለመምታት ቅድም ስላላሳያችሁኝ እንደዚህ ትንሽ ወፈር ባለ ሰዓት ማለት ነው። እንደዚህ በደንብ እንደ ተልባ እንደ አብሽ ትንሽ ተልባ። አንዳንድ ቪዲዮዎች ላይ ብዙ ስህተቶች አሉ። በደንብ ሲመጣ እሱ ለራሱ ኩፍ እያለ ይመጣል ማለት ነው። ከዛ እንደዚህ መጀመሪያ እስከ መጨረሻው ድረስ ማቀጥ ነው ማለት ነው። ያው እኔ አንድ ብቻ ስለሆንኩኝ ነው በትንሹ ያደረኩት። በደንብ ስታቦኩት ማለት ነው እሱ ለራሱ ኩፍ ይላል። እንደዚህ በደንብ ሲመታ ማለት ነው። እሽት በደንብ ይፈልጋል። በደንብ ማለት ነው እሹት። ከዛ አሁን ይበቃዋል ቅጥነቱ ማለት ነው። እንደዚሁ ይሄንን አሁን ለ8 ሰዓት ነው የማቆየው። ለ8 ሰዓት አቆየዋለሁ ማለት ነው። እንደዚህ በደንብ ኩፍ ብሎ ውጥት ብሎለት በደንብ ኩፍ ካለ በኋላ እንገናኛለን ማለት ነው። አሁን እንደዚህ ክድ እናደርገውና ሞቃታ ነው አየሩ ማለት ነው። እንደዚህ ከድኛ አስቀምጠዋለሁ። ምክንያቱም እኛ ጋር ሙቀት ስለጀመረ ጨርቅ ምናምን ወይ ፎጣ ነገር አላለብሰው ማለት ነው። እንደዚሁ ነው የሚውለው። ደግሞ እየጋገርን እንገናኛለን። ሰላም ቆዩልኝ ቤተሰቦች። ተመልሼ መጥቻለሁ። እስኪ ሊጣችንን እንየው። ሊጣችን እንግዲህ እንደዚህ ኩፍ ብሎ ደርሶልናል። ይሄንን ይመስላል ኩፍታው። ያው እንግዲህ ከዛም በመቀጠል ደግሞ እንደምታዩት እዚህ ጋር ቲማቲም አዘጋጅቻለሁ። ነጭ ሽንኩርት አለኝ፣ ሽንኩርት፣ ቃሪያ፣ ኪያር አለኝ፣ የሰላጣ ቅጠል አለኝ። እዚህ ጋር ደግሞ እንደምታዩት ምጥን ሽሮ አለኝ ማለት ነው። አሁን አብረን እንሰራለን ቤተሰቦችዬ። ሽሮ የመጥበሻ ሽሮ እንሰራለን ቶሎ እንዲደርስልን። አሁን እንግዲህ እዚህ ጋር ሽንኩርቴን እከትፋለሁ ማለት ነው። ቲማቲሜን እንዲልጣለኝ ማለት ነው። እናንተ አለመላጥም ትችላላችሁ። እኔ ግን እልጠዋለኝ ማለት ነው። ባይላጥም ድቅቅ አድርጎ መከተፍ። ከዛ ቲማቲሜን ሳልጠውም እንደዚህ እጎርፋለሁ ማለት ነው። እንደዚህ ተቀጥቀዋለሁ። እንደዚህ ድቅቅ አድርጌ ሁሉንም ከታትፌ ጨርሻለሁኝ። እዚህ ጋር እንግዲህ መጥበሻ አለኝ። መጥበሻዬን ጋዝ ለኩሳለሁ። እዚህ ጋር የምፈልገውን ያህል መጠን ዘይት እጨምራለሁ። ዘይቱ ጋር እስከሚል ጠብቀዋል። ዘይቱን እንግዲህ እንደዚህ ካጋልኩኝ በኋላ ሽንኩርት እጨምራለሁ ማለት ነው።
ትንሽ ዘይት አድርጌያለሁ። ክዱን አደርገዋለሁ ነው የሚለው አሁን ቲማቲም እንጨምራለን። ቲማቲም እንጨምራለን። እንደዚህ ክድን አደርገዋለሁ ማለት ነው። ከዛ ደግሞ ሰላጣዬን እከትፋለሁ ማለት ነው። እቺ ቲማቲም ትንሽ ጠንከር ያለች ነገር ናት። የሆነ በኬሚካል በመድኃኒት ምናምን ስለሆነ የሚያሳድጉት ቢላው ለራሱ ለመቁረጥ ይቸገራል። ከዛ ካሮቴ ኪኮምበር ኪያር ነው የሚሉት አረቦች። ከዛ ቃሪያን አንድ ቃሪያ ፍሬውን ማውጣትም አለማውጣትም ትችላላችሁ። እኔ ግን ፍሬውን አውጣዋለሁ ማለት ነው። ከዛ ጥቅል ጎመን እከትፋለሁ። ይህ ጥቅል ጎመን አልኩኝ የሰላጣ ቅጠል ስለዚህ እከትፋለሁ ማለት ነው። ከዛ እንደዚህ ከትፌ ከጨረስኩኝ በኋላ እዚህ ጋር እቃ አዘጋጅቻለሁ። እዚህ እቃ ውስጥ ሁሉንም በአንድ ላይ የከታተፍኳቸው። አሁን ደግሞ ሽሮአችንን እናያለን። እንደዚህ እየተቆላላ ነው ማለት ነው። ከትፉ ነጭ ሽንኩርት እጨምራለሁ። ሰላጣችንን እንግዲህ በኋላ እንቀላቅላለን። እንግዲህ ቤተሰቦቼ ያውላችሁ ትንሽ አስሻለሁ። እንዲህ ከደን አደርገዋለሁ። ነቅሶብኛል የእሱ እንትን ስላልሆነ ጋዙን እንግዲህ ጨመር አድርጌበታለሁ። እስከዛ ሽሮ ላሳያችሁ። እዚህ ጋር እየደረሰ ነው። እስኪ አሁን ይሞቋል። በስመ ስላሴ ወይ ሙቀት አትጠይቁኝ ቤተሰቦች። እኔ አነስ አድርጌ ነው የጋገርኩት ማለት ነው። ይሄው ይሄንን ይመስላል። ቆንጆዬ እንጀራ ማለት ነው። ይሄት ቆንጆ እንጀራ ነው እንግዲህ በ8 ሰዓት ውስጥ ማለት ነው። እንግዲህ በዚህ መልኩ ጋግሬያለሁ ማለት ነው። እንጀራዬ ይሄንን ይመስላል ማለት ነው። ጨርሻለሁ ጋግሬ። በትንሹ ስላቦካሁት በቂ ነው ለኔ። አሁን እንግዲህ ሽሮዬም ወደ መጨረሻ ደርሳለች። አሁን እዚህ ጋር ጨው ጨምራለሁ ማለት ነው። አነስ አድርጌ ነው ጨው የምጨምረው። ከዛ ቃሪያ ጣል አደርጋለሁ እንደዚህ። ሽሮ አሁን እንደዚህ ሆና ደርሳለች። በቂ ላይ ናት፣ ይበቃዋል። አሁን ወደ ሰላጣችን ተመልሰናል። እዚህ ጋር ሎሚ አለኝ። እናንተ በነጭ ሽንኩርት መስራት ትችላላችሁ። እዚህ ጋር ዘይት ጨምራለሁ። ሁዶችዬ እንግዲህ የቀረጸ መስሎኝ ነበር፣ አልቀረጸም። እዚህ ላይ ሎሚና ዘይቱን ጨው ጨምሬያለሁ ማለት ነው። ይኸውላችሁ እንደዚህ አቀላቅያለሁ። የቀረጸ መስሎኝ ለካ አልቀረጸም። ሁለት የሸወደኝ የእውነት። አሁን እንግዲህ የጋገርነው እንጀራ እንደዚህ እናመጣና ሳህን ላይ እናስቀምጣለን ማለት ነው። ይኸውት እንዴት እንደሚያምር እንደ እንጀራ ነው የእውነት። እና ቤተሰቦችዬ እንግዲህ በዚህ መልኩ ጨርሻለሁኝ። ይኸው ይሄንን ይመስላል ውዶችዬ። እንግዲህ ይሄንን ይመስላል የዛሬ ቪዲዮአችን። በጣም ትወዱታላችሁ በእውነት። በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስኪ አብረን እንቀምሰዋለን ማለት ነው። እንጀራው እንግዲህ ይሄንን ይመስላል። በእውነት ነው የምላችሁ በጣም ቆንጆ። የኔ ትንሽ ትኩስ ሆኗል። እናንተ ቀደም አድርጋችሁ እንጀራውን መጋገር ትችላላችሁ ማለት ነው። እንደዚህ ጋግራችሁ ተመገቡ። አረብ ሀገር ያላችሁ እህቶቼ በጣም ትወዱታላችሁ ብዬ አስባለሁ። ሰላም አሉልኝ። መልካም ቀን። በሌላ ቪዲዮ እስከምንገናኝ ባይ ባይ።